በስደት የተወሰኑ አመታቶች በሳውዲ አረቢያ ኖሬን የመጣሁት ከመጣሁም አንድ ከ3 አመት በላይ ምናምን ይሆነኛል። እኔ ስደት ለመውጣት ያሰብኩት ገና ሃይስኩል ትምህርቴን ሳልጨርስ እንደውም ይቆጨኝ ዊዝድሮ ምናምን ነገር ሳልሞላ በመሄዴ ይቆጨኛል። አሁን ላይ ትንሽ ይከብዳል እንደምጠብቀው ምናምን ነገር። እኔ አሁን በወቅቱ ሲሄድ በራሴ ራሱ በቃ የሆነ ኤክስፔክት አድርገው የምትሄደው ነገር አለ እንደዚህ ምናምን ነገር ብሰራ ይሄን ያክል ምናምን ነገር ባገኝ ይሄ በዚህን አመት ወደ ሀገሬ ተመልሼ ሀገሬ ላይ ምናምን ነገር በቃ እንደዚህ አይነት እሳቤ ይዤ ነው የሄድኩት። ማስባት በጣም ዝም ብሎ ብር የሚታፈስባት የዲን ሀገርም አድርጌ ነበር ማስባት። ልማር እንኳን እድል የለም። እኔ አላየሁ የማያግባባ ነገር ሊኖር ይችላል፣ ግን ተግባብተህ ትኖራለህ። ውጭ ሀገር አንተ እንደምታስቡ ነገሮች የሆነ ቀለል ብለው ላታገኛቸው ትችላለህ። አታገኛቸውም። ዴሊቨሪ ላይ በሞተር ማለት ነው። በመሀል አክሲደንት አጋጠመኝና ረመዳን የመጨረሻው ቀን በነጋታው ኢድ ነው፣ ማታ ላይ ነው እግሬ ተሰበረ። በጣም ጓደኛዬ የምለው የመኒ ነበረ። ድንገት ታሞ አረፈ ማለት ነው። አስጠላኝ። የሆነ ነግሮኝ ነበር ያሟል፣ አልቻልኩም። በቃ እሱ እንትን ካለ በኋላ የሆነ ችግሮች ሲደራረቡ አንዴ ነው መሰለኝ ተጋጨው፣ መኪናው ተጋጨውኝና ይህ እንደውም እዚህ ጋር መሪ የመታኝ እሱ እንትን በጣም ከባድ አክሲደንት ነበረ። አንዳንዴ አልሐምዱሊላህ ማለት በጣም መንገድ ላይ እያየኝና ወዴት ነው ምናምን ነገር ይለኛል። ሱሌማን ይባል ነበር የምሰራበት ቦታ፣ ወደዛ እየሄድኩ እንደሆነ ነገርኩት እና ና በቃ እስከተወሰነ መንገድ እኔ ልሸኝ ምናምን ነገር ብሎ ያው እሱ መኪና ላይ ይገባሉ። ሌሎችም ልጆች ነበሩ፣ ባሶች ይባላሉ እነሱ ናቸው ምናምን ነገር ፒስተል ምናምን እንደዚህ አውጥተው ምናምን ነገር ብሎ ወደ ወንጀል ምርመራ ምንድን ነው ስንላቸው ባንክ አጠገብ ነው የቆማችሁት፣ ባንክ ልትዘርፉ ነው። ከዛ በኋላ የነበረው ስቃይ ደግሞ ሌላ ምዕራፍ ነው። በቃ ቢስሚላሂ ራህማን ራሂም አልሐምዱሊላሂ ረቢል ዓለሚን አሰላቱ ወሰላሙ አላ አሽረፊል አንቢያኢ ወልሙርሰሊን ሰይዲና ሙሐመድ ወአላ አሊሂ ወሰህቢሂ አጅመዒን። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደተለመደው ዘውትር ቅዳሜ ከምሽቱ 3 ሰዓት ወደ እናንተ የሚደርሰው የወጣቶች መድረክ የተሰኘው ፕሮግራማችን እነሆ ጀምሯል። የዛሬው ርዕሳችን ወጣቱና ስደት በሚል ነው። ከወንድማችን ጋር ከእናንተ ጋር ቆይታ እናደርጋለን። በዚህ ፕሮግራም ላይ ሀሳብ አስተያየት ካላችሁ በፔጆቻችን እንድታደርሱኝ እያልኩኝ ወደ ፕሮግራም ይገባለሁ። በቅድሚያ ወንድሜ እንኳን ደህና መጣ። እንኳን ደህና ቆያችሁ። ፈቃደኛ ሆነ እዚህ ስለተገኘ እጅግ አድርጌ አመሰግናለሁ። ወደ ፕሮግራማችን ከመግባታችን ያው ራስን ለተመልካቾቼ ታስተዋውቅልኝና ከዛ ወደ ርዕሳችን እንገባለን። ቢስሚላህ፣ ስሜ አብዱልአዚዝ መሐመድ እባላለሁ። ያው በስደት የተወሰኑ አመታቶች በሳውዲ አረቢያ ኖሬን የመጣሁት። ያው ከመጣሁም አንድ ከ3 አመት በላይ ምናምን ይሆነኛል። ብዙም አራቀም ብዙም ያው ግን ተረሳለህ ያው የሰው ልጅ እና ያው አሁን ላይ ያው በራሴ እዚህ ከመጣሁም በኋላ የተወሰነ መንቀሳቀስ ምናምን ነገር ሞክሬ ነበረ። ያው አሁን ላይ ደግሞ በቢላሉል ሀበሺ በሲኒማቶግራፊ እየተማርኩ እገኛለሁ። በዚህ ወደ ሚዲያው ልትመጣ ነው ማለት ነው? እንደዛ ነው ሀሳቤ። እስኪ ኢንሻአላህ በዚህ ሰፋ አድርገን እንጠብቃለን ኢንሻአላህ። ለዚህ እንግዲህ ያው ስለ ስደት ሲነሳ አንደኛው አንተ ተሞክሮም ስላለ ብዙ ነገር እናነሳለን ብዬ ተስፋ አድርጋለሁ። መጀመሪያ እንደው ስደትን አንተ እንዴት አየው? ያው ስደት እንደ እድል ልበለው፣ ያው እንደ እድል ነው። ያው ቻንሰኛ ከሆንክ ስደት ላይ ልትጠቀም ትችላለህ። እንደ አጠቃላይ ካየሁት ለእኔ አሪፍ አልነበረም ስደት፣ ለእኔ አሪፍ አልነበረም። ለዚህ አታበረታታም አንተ? አላበረታታም ምናምን አይደለም። ሁሉም እንግዲህ በማላበረታታው ህገ ወጥ የሆነ ስደትን ነው። በህገ መንገድ ደግሞ መሄድ የሚፈልግ ካለ ሂዶ ይሞክረው ነው እንጂ አልከለከለም። ማሻአላህ። ለዚህ ያው እንደየሁኔታው ነው ማለት ነው። አንዳንዱ ስደት ጥሩ ይሆናል፣ አንዳንዱ ደግሞ እንዳንተ ሳይመቸው ይመጣል። ያልተመቸበትን ምክንያት ያው እንዳስሳለን። እስቲ በፕሮግራማችን በዋናነት እንደው ብናነሳ ብዬ ያሰብኩት
አንድ ወጣት ለስደት የሆነ የሚገፋፋበት ወይንም የሚጋበዝበት ዋነኛ ምክንያቶች ምንድን ናቸው ትላለህ? ከኔ አንጻር ካየሁት እኔ ለስደት ለመውጣት ያሰብኩት ገና የሃይስኩል ትምህርቴን ሳልጨርስ ነው። የሚገርመ ሰፈር ላይ እሱ እኮ ቤተሰቦቹ የጓደኞቼ ፋሚሊዎች እሱ እኮ እንትን ምንድነው ዘመዶቹ ውጭ ናቸው ያሉት፣ ጥሏችሁ ይሄዳል፣ እናንተ በርታችሁ እዚህ ተማሩ ትምህርታችሁን ምናምን ነገር ነበር። ያም ይሆን አላቅም። አንተ ነበረ ነው ቤተሰብ ውጭ ነበሩ ቤተሰቦች፣ የአክስቶቼ ልጆች ምናምን እዛ ነው የነበሩት። በእርግጥ እነሱ ይበሉ እንጂ እኔ በዛ ሰዓት ለመሄድ ሃይስኩል ላይ ሆነ ማለት እንዴት አሰብከው? ትምህርት አለ አልጨረስክም ነው? ከዛ ትጠራ ነበር? አልተጠራውም። እነሱ ዝም ብለው እንደዚህ ይላሉ። ገብቷል። ያው ዘመድ አለው ስለሚባል የሆነ ሰዓት ላይ መሄዱ አይቀርም። አዎ ያ እንግዲህ ግፊት አድርጎብኝ ይሆን አላውቅም። ወጣራችሁ ተማሩ ነው ይባሉ ነበረ። እንዳሉትም የሃይስኩል ትምህርቴን ጨርሼ ኮሌጅ በወቅቱ ምስራቅ ቴክኒክና ሙያ ማሰልጠኛ ኮሌጅ እየተማርኩኝ ነው አቋርጬ ወደዛ የሄድኩት። መጀመሪያ ማን ነው ሹክ ያለክ? ከጓደኛ ነው? ግፊት እንዴት ኬት ነው የመጣው? እንደነገርኩ ነው። ምንም ግፊት በቃ በራስ ነው የወሰንከው? በራሴ በቃ መሄድ እፈልጋለሁ ምናምን ነገር ብዬ ያው እንትን አልኩኝ። መማርንም አልፈለግኩት፣ አቋረጥኩት ትምህርቴን። አቆምከው? ስንተኛ ዓመት ነበር? የመጀመሪያ ዓመት እንደው የሚቆጨኝ ዊዝድሮ ምናምን ነገር ሳልሞላ በመሄዴ ይቆጨኛል አሁን ላይ። ለዚህ አቅጣጫውን ምናምን እስከዛ በኋላ እንዴት ሆነ? ማን ነገረ ፓስፖርት ማውጣት እንዳለብህ? ሌሎች ፕሮሰሶች ውጭ ለመሄድ የሚያስፈልጉትን አቅጣጫ ማን ሰጠ ነው? በምን አይነት መንገድ ጀመርክ አንተ? በደላላ ነው። ደላላ እንግዲህ ህገ ይሁን ህገ ወጥ አላውቅም። ያው ቪዛ እንግዲህ ከሱ አገኘው። ፓስፖርት ከዛ በፊት አውጥቼ ነበረ። ዝም ብሎ ወጥቶ የተቀመጠ ፓስፖርት። ቪዛው እንደተገኘ ያው እንግዲህ በህጋዊ መንገድ ነው የወጣሁት። ከዛ ላይፍ እንግዲህ እዛ ትንሽ ይከብዳል እንደምጠብቀው ምናምን ነገር። እኔ አሁን በወቅቱ ሲሄድ በራሴ ራሱ በቃ የሆነ ኤክስፔክት አድርገው የምትሄደው ነገር አለ። እንደዚህ ምናምን ነገር ብሰራ ይህን ያክል ምናምን ነገር ባገኝ ይሄ በዚህን ዓመት ወደ ሀገሬ ተመልሼ ሀገሬ ላይ ምናምን ነገር በቃ እንደዚህ አይነት እሳቤ ይዤ ነው የሄድኩት ሲሄድ። ምን አይነት ሀገር ትመስል ነበር እዚህ ሆነ ስታስብ? ሳውዲ አረቢያ እኔ ማስባት በጣም ዝም ብሎ ብር የሚታፈስባት እና በጣም የዲን ሀገርም አድርጌ ነበር ማስባት የነበረችው። ግን ሁለቱንም አላገኘሁትም እዛ ጋር ዲኑንም ብሩንም። በእርግጥ አንተ እንዳቋመ ነው የሆነ በዲኔ ላይ ምናምን ነገር በርትቼ እንትን እላለሁ የምትል ከሆነ የሚከለክል ሀገር አይደለም። ግን በቃ አንተ እዚህ ጋር አሁን ሆነ ስታስበው ማንኛውም ሰው አሁን ወጣቱ ነው ሲያስበው ሳውዲ አረቢያ ሲባል በቃ ከእስልምናና ሳውዲ አረቢያ በቃ አይነት ነገር ነው የሚታሰበው። ገባ? በዛን ያክል ደረጃ አይደለም ያገኙት። ለመናገር ተቃራኒ ናቸው እነሱ ነው ወይስ? አይ ተቃራኒ ለማለት እንትን አልልም። ያው አለ እስልምና የለም ሳይሆን እንደነገርኩ ነው። አንተ በቃ እንደዚህ በዲኔ እንትን ልበል ካልክ በራስ ምንም የተመቻቸ ነገር ነው ሁሉ። ልማርም ካልክ እድሎች አሉ። ልማር እንኳን እድል የለም። እኔ አላየሁም። ልማር እድል አላየሁም። በእርግጥ አላቅም። የሆነ መዲናም የሆነ ዩኒቨርሲቲ ምናምን አሉ ምናምን ይባላል። እዛም ለመግባት የራሱ የሆነ ክራይቴሪያዎች ምናምን ሊኖሩ ይችላሉ። እዛ አካባቢ አልደረስኩም። እኔ አላቅም ስለሱ። ግን ለስራ ካልክ ወደዛ አካባቢ እና እንዳሰብኩትም አይደለም። እንዴት ነው መጀመሪያ ስትገባ እዛ ሄደህ ዱብ ስትል ያው ምን ተሰማ? የሆነ በጣም ቆንጆ ሀገር ናት እንደጠበቅከው አገኛት? የሚገርም ነገር ገና ሲሄድ
ፕሌን ላይ እየወጣን ነው ያው እዛ ሀገር ኑራ እንግዲህ ለኢጃዛ ነው የሚባለው መጣ ለእረፍት ተመልሳ የምትሄድ አይነት ትንሽ መሰለኝ ሸሚዝ ነው ያረኩት ሸሚዝ ብቻ ማለት ነው። ታውቅ ነበር አየር ሁኔታውን? አላቅም በቃ የሆነ አረብ ሀገር ሲባል በአጠቃላይ በቃ ሙቀት ነው የሚታሰቡ እና እንደዛ ነው። ምንም አይነት ጃኬትም ሆነ የሆነ አልያዝኩም ሁሉ ሲሄድ በቃ ሙቀት ነው እና ሲዝኑ እንደውም በቃ የክረምት አይነት እነሱ ጋር የሚባሉ ደግሞ ብርዱ በጣም እኛ ጋር እኔ አሁን ቅዝቃዜ ምናምን ነገር አለ ይባላል። ጭራሽ ከዚህ አንፃር ብርድም ሲሆን ብርድ ነው ሙቀቱም በቃ ሁለቱም ጥግ ድረስ ሁለቱም አንተ ስቴዲ የብርዱ እየገባ ነበር። አዎ በዛን ሰዓት ነበረ እና ልብስ አልያዝክም እንዲያደርብም ምናምን ነገር አለች። ምን ሙቀት አይደለ እንደዛ አይነት ነገር ነው ያልኳት። ሙቀት ስላላዩ ሆኖ አሁን ወቅቱ የብርድ ወቅት ነው እና ልብስ ከያዝክ ብትደርብ አሪፍ ነው እንጂ አችለውም አሁን እንደዚህ ለብሰ ምናምን ነገር ነው ያለችኝ። እኔ እንደውም የሆነ ብዙም እንትን አላልኳትም ነበረ። ግን ስወርድ ጀምሮ በቃ የነበረው ቅዝቃዜ በቃ በጣም እሱንም አሁን አልጠበቅኩትም ነበረ በወቅቱ እንደዚህ አይነት አጋጣሚ ያጋጥመኛል ብዬ ያም ትንሽ ተለይቶብኛል ነው እና ይከብድ ነበረ። እኔ በጣም ሌላስ እንደው ያው የሰው ሀገር ነው መቼስ ባህልም ምንም ሁሉ ነገር ከኛ የተለየ ነው። እዛ አመጋገብም ገና እንደገባ ወይ ምን አይነት ምግብ ነው የቀረበልህ? ምንስ ከበደ? ከዚህ ምግብ ይዤ ነበረ። ይገርም ነው አንተ ታጥቀን ሄድከው? አይ ያው እንደነገርኩ እዛ ቤተሰቦች አሉኝ። ከዚህ እዛ ቤተሰብ ነው የተቀበለኝ ቤተሰብ ነው። ያው ፍሪ ቪዛ ምናምን በሚባለው ነው ያው ቆይቼ ሳቀው እንደዛ የሚባልም ቪዛ የለም ምናምን ሲባል ነው የሰማሁት። ብቻ በሚለው ነው የሄድኩት ፍሪ ቪዛ ምናምን ያው የተቀበሉኝ ቤተሰቦቼ ናቸው። እነሱ ጋር ሂጄ ነው ያረፍኩት። ያው ለነሱ ከዚህ የሚሄዱ ነገሮች እንደዚህ አይነት ነገር ይዤ እዛ እንደገባሁኝ ግን ሌሊት ላይ ነው የገባሁት። ዶሮ ሰርተው ነው የጠበቁኝ። ዶሮ ወጥ ማለት ነው የእኛን ሀገር ወጥ እና እንደውም ማረሰው ብላ ምናምን ነገር ቀርቦ እየበላሁ ምናምን ይሄ ምንድን ነው የሚባሉ ይሄ ፈረሰኛ ነው ምናምን ሌሎችም ብዙ ሰዎች አሉ ምናምን ገባ እሱን አንስተው ምናምን ነገር ፊት ለፊቴ ያለ ያው እንግዳ ስለሆነ ተንከባከቡ ምናምን እንዴ የሆነ እኔ አሁን የለመድኩት እዚህ እያለሁ ምናምን ልጅም ነበርኩኝ ሲሄድ ገብቷል። እና ያ ነገር እንግዲህ ያው ለትልቅ ሰው ነው ምናምን ነገር የሚሰጠው ምናምን ነገር ብዬ አንተ ማውቀው እንደዛ ነው ምናምን ያው እና በላውኝ። አልጠበቅኩም በእርግጥ እኔ ዶሮ ወጥም እበላለሁ ብዬ አስቤ መንዲ ምናምን ነው ጠብቄ ሄድክ? ኧረ እኔ መንዲንም አላውቀውም የዛኔ። ከዛ በኋላ ሳየው ዶሮ ለካ ሀገሯ እዛ ነው ሲጀመርም እና እስቲል አሁን ራሱ በቃ የሆነ የዶሮ እንትን አላ ፍቅሩ የለኝም። አንገሽግሾኝ ነው የመጣሁት እኔ ዶሮ በቃ ዶሮና የተቀቀለ እንቁላል በጣም አንገሽግሾኝ ነው የመጣሁት። እዛ ያው ቋሚ ምግብ ነው። በዛ ላይ ደግሞ አይጣፍጥም። እንደኛ ሀገር ዶሮ አይደለም ዶሮአቸው። ይገርም ነው። አልቤክ ምናምን ሳልሞከርክም? አልቤክ እረስቸዋለሁ ብዙ በጣም ሾያ አልቤክ ምናምን እኔ ተጠቀሟቸው ሲጀመር ምን አሁን እዛ እንደሄድኩኝ የመጀመሪያ ስሬ ሬስቶራንት ውስጥ ነበረ ሰሪ ነበረው። ቋንቋውስ እንዴት ነበር? ምን የመጀመሪያ አረበኛ ቃል ቻልክ ታስታውሳለህ? ያው ባላ አሁን ማለት ኤግዛክት ባላቆም ያው ጂፕ ምናምን አንጣ ምናምን ነገር መጀመሪያ የለመድካቸው እንደዛ ቀስ እያልኩኝ ሲያወሩ ጠይቃቸዋለሁ። ያው ቤት ውስጥም ነበርኩ ለ3 ወር ምናምን ነገር ስራም አልጀመርኩም ነበር። ይከብዳል፣ በጣም የሚከብደው የሆነ እንደ አፓርትመንት አይነት ነገር ላይ ነው የሚኖረው። ከወጣህ የሆነ
ሹርጣ ይሉታል እነሱ። ገና የመኖሪያ ፍቃድም አላሰራውም ምናምን ነገር። ያ የሄድክበት ቪዛ አይሰራም ለተወሰነ ጊዜ ይሰራል፣ ግን እንደዚህ አይነት ሪስክ ውስጥ መግባት አሁን ቋንቋም አልችልም ገብቷል። አንዴም አጋጥሞኛል በነገራችን ላይ እንደዚህ ማታ ላይ ወጥቼ ይዞኝ ምናምን ነገር። በምን ተግባባቸው? እኔ በእንግሊዝኛ አወራለሁ ይችላሉ እነሱ በማውቀው ማለት ነው። እንግዲህ እነሱ ደግሞ ጭራሽ ምንም እንግሊዝኛው እንዳንተ አረበኛ ነው። አዎ በቃ እነሱ ምንም የሚያውቁት ነገር የለም። እና ግማሽ ሌሊት ምናምን ነገር ለምን ግማሽ ሌሊት ሲሆን ግማሽ ሌሊት ላይ ነው የያዙ አንግቼው ምናምን ነገር ለቀቁኝ። ኦኬ እስር ቤት ወስደው ነው ወይስ እዛው እንደ ጣቢያ ነገር? ኦኬ ማቆያ እንደ ማቆያ ነገር ነው። ያው ወንጀለኛ ከሆንክ ያው እንትን ትላለህ። የኔን አጣርተው ምናምን ደውለው ምናምን እንደውም እዛ እንደገባሁኝ 2 ኢንጂነሮች ምናምን ነገር አገኘሁኝ የዛው ሀገር ዜጋ ምናምን ነገር ትንሽ መካከሩኝ። የሀገር በዚህ ሰዓት ለምን ትወጣለህ ምናምን፣ ለእኛ እንኳን ለሌላው ሀገር ዜጋ ለእኛም ተጠንቅቀን ነው የምንኖረው። በቃ አንተ ስራ ነው ስራ ትሰራለህ፣ ወደ ቤት ትገባለህ። በቃ እዚህ ሀገር ስትኖር መኖር ያለብህ በቃ በዚህ አይነት መንገድ ነው አይነት ነገር ምናምን ነገር ብሎኝ ቃል ስሰጥ ራሱ እነሱ ናቸው ትንሽ የሚሞካከሩት። ኢትዮጵያውያኖች ነበሩ? ኢትዮጵያውያን 1-2 ሰው አግኝቻለሁ ይመስለኛል። እና በእነሱ ነው አስተርጉመውልኝ ራሱ ምናምን ነገር ቃል ሰጥቼ ቃል ስሰጥ ምናምን ነገሮች ለፖሊሶች። እና ከዛ በኋላ ህይወትህ እንዴት ቀጠለ? ስራ ጀመርክ? ከዛ ስራ ጀመርኩኝ። ስራ ጀመርኩ። ያው እንዴት ነው ስራው? እዚህ ሆነ ያሰብከው ነገር ነበር? ይሄን ያክል አመት ሰርቼ ከዛ ወደ ሀገር የተመልሼ የሆነ ነገር ኖሮኝ ምናምን በላይ ለህይወት ፕሮግራም አድርጌ ወጣው ነበር። እዛ ስቴጅ ስራውን ስትገባ የስራው ጫና ምን እንዴት ነበር? ክፍያውስ ይገባው ነበር? ስራውን ይመጥን ነበር? እኔ ከክፍያው ከጀመርኩኝ አሁን ከዚህ አስቤው የሄድኩት ወደ 3000 የሳውዲ ሪያል ሊከፈለኝ ብዬ በወቅቱ እኔ በሄድኩበት ወቅት 5 ብር ነው ምናምን ነገር ነበረ ምንዛሬው በኛ። እና በቃ ለዚህን ያክል አመት ብሰራ ይሄን ያክል ብር አጠራቅማለሁ ያው በ3000 ሪያል አስቤው እና የሄድኩት በቃ። እና ከዛ ሀገሬ ላይ መጥቼ ምናምን የራሴ ነገር ይኖረኛል አይነት ሳቢ አድርጌ አስቤ ነበር የሄድኩት። እዛ ከሄድኩ በኋላ ያሰብኩት አይነት ክፍያ አይደለም በእርግጥ የነበረው። ስራውም እንዳሰብኩት ቀላል የሚባል ስራ አልነበረም። እንደነገርኩ ሬስቶራንት ውስጥ ነበር የምሰራው። ወደ መስተንግዶ እንደገባው 14 ሰዓት እስከ 16 ሰዓት አይነት ቆማለህ? አዎ ሰዓት ቆመህ ነው ቁጭ ማለት አይፈቀድም። በቃ ስራ ላይ ከሆንክ ቆመህ ነው የምትሰራው። ሰውም ራሱ በጣም ደግሞ ቤቱ አብሶ ከኢሻ በኋላ በጣም ክራውድድ ነው። ሙቀት ሀገር ስለሆነ ማታ ነው የሚጠቀሙት። ማታ ላይ ለመዝናናትም ለምንም የሚወጡት እና በጣም ወከባ የሆነ ቤት ነው በቃ ቤቱ። እና እኔ ከዚህ ሲሄድ እናቴ ነጋዴ ነበረች በወቅቱ እና ያው መርካቶ ምናምን እቃ ለማምጣት እንሄድ ነበረ እና አልወድም ነበረ። ግድ ሆኖብኝ ነው የምሄደው። ቢያንስ በቃ በ15 ቀን አንዴ መሄዳችን ግድ ነው ከሷ ጋር ማለት ነው። እኔ አሁን ያ ራሱ አንተ ይከብድ ነበር? ተወልጄ ያደግኩት እኔ ኮተቤ አካባቢ ነው። ሰፈራችን እንደዚህ አይነት በቃ ግርግር ምናምን ነገር የለም። አልወድምም፣ አልለመድኩም እኔ እንደዚህ አይነት ነገር። በቃ መርካቶ ገና ስትለኝ በቃ የሆነ ይጨንቃል። በጣም ነው የሚጨንቀኝ፣ አይመቸኝም ነበር። እና እዛ ሂጄ ያው መርካቶን የናፈኩት እዛ ቤት ከገባሁ በኋላ መርካቶን የናፈኩት በቃ። ስንት ነበር የመጀመሪያ ክፍያ? ወደ እንዳሰብከው ነው? አሁን እርግጠኛ ባልሆንም ወደ 1800 አካባቢ። አንተ 3000 ብር ነበር ያሰብኩት 1500 1800 ብቻ እንደዛ አካባቢ ነበር የነበረው። ያው ከዛ በኋላ ቆየ እዛ ወይስ ቤት ነበር የምትመጣው ቤተሰቦች ጋር ወይስ እዛው ነው የምትኖረው?
የምትሰራበት ነው የምታድረው? እዛው አለ። አሁን ከታችን እንሰራለን፣ ከላይ ደግሞ ማደሪያ አለ። ሰከን ይባላል። እዛ ያው ሁሉም ሰራተኛ የሚያርፍበት ሰራተኛ ሁሉም አበሻውም አንድ የራሱ ዶርም ይኖረዋል። ፓኪስታኒም፣ የመኒውም፣ ፊሊፒን። እንዴት ነው ከሌላ ሀገር ዜጋ ጋር አንድ ላይ ስትኖር ምናምን የሚከብድ ነገር አለው? የማያግባባ ነገር ሊኖር ይችላል፣ ግን ተግባብተህ ትኖራለህ። ግዴታ ተገባብረህ ነው የምትኖረው ሀገሪቱ ላይ። ማለት እንደዚህ ጸብ እፈጥራለሁ ምናምን ነገር የምትልበት እንትን አይደለም። ምክንያቱም ሰራ ነው የሄድከው እዛ እንኳን የሆነ ጸብ ኃይለኛ ጸብ ውስጥ ልገባ ይቅርና ትንሽ ንግግር እንኳን የሆነ ከባድ ነው ሀገሩ ላይ። ባህሉ ምናምን ከብደዋል? ባህሉ እንኳን ያን ያክል አልከበደኝም። ምክንያቱም ያው ሙስሊም እስከሆንክ ድረስ ያው ባህሉ ያው የእስልምና ተቀራራቢ ስለሆነ ባህል ስለሆነ ባህሉ አልከበደኝም። እርግጥ ወጣ ያሉ ነገሮች ከኛ ሀገር ባህል አንጻር ሊኖሩ ይችላሉ እዛ እንጂ እንዳጠቃላይ ግን ብዙ የሚከብድ ነገር የለውም። እዛ ስራ ላይ ቆየ ወይስ ትተወጣ? እዛ ስራ ላይ የተወሰነ ሰራው። ከዛ በኋላ ግን አልተመቸኝም፣ በቃ አልቻልኩትም እና የተወሰነ ሌላ ስራ ቀየሬ ምናምን ነገር ለመስራት ሞከርኩኝ። ያው እንደነገርኩ ቤተሰቦች ይዘ ያሉትም እዛው እኔ የምሰራበት እንትን እነሱ ናቸው ያስገቡኝ እና ብዙ አመትም ከኔ በፊት ቀድመው እዛ ይሰሩ ነበር እና ያው አንተ አንድ ቦታ ላይ ስትሰራ ያለ ኮኔክሽን እንደዛ ነው የሚሆነው። በቃ ወጥቼም ሌላም ቦታ ለመግባት ስሞክር እንደዚሁ የሬስቶራንት ስራ ምናምን ነገር ነው ያጋጠመኝ እና ሌላ አሁን እንደዚህ ዲፓርትመንቱ ይለያያል። ገብቷል? አሁን እኔ እዚህ ሳላ ይባላል። ሳላ ማለት ምግብ ማስተናገድ፣ እንዲህ ቴብል ማስጣት፣ ከፍ እያልክ ስትመጣ ትዕዛዞችን መቀበል ምናምን ሆነ እስከ ካሸር ምናምን ነገር ልትሄድ ትችላለህ። ሌሎች ደግሞ ሙዓሊሞች ይባላሉ፣ ምግቦች የሚያዘጋጁ እነሱም አሉ። ሌላ ደግሞ አስተናጋጅና ትዕዛዝ መቀበል ይለያያሉ ነው? አስተናጋጅ በጣም ትልቅ ቤት ነው ቤቱ። አስተናጋጁ ይቀበላል ትዕዛዞችን። እንትን ማለት ትዕዛዝ የሚቀበል ሰው አለ። እሱ የተቀበለውን ትዕዛዝ ያው ጀሃዝ ይሉታል። ምንድነው ታብሌት ነገር ነው፣ ዲጂታል ነው። በቃ እዚህ ይቀበላል፣ እዛ ጋር ምናምን የሆነ ይወጣለታል ቲኬቱ። በዛ መሰረት ይመጣል። ኦርደሩን እዛ አስተናጋጁ ደግሞ ይዞ ይመጣል ማለት ነው። እኔ ግን ከዚህ ጋር እንደው ምን ትዝ አለኝ፣ አንተ አሁን ለምሳሌ እዚህ እያለ ያው እንደነገርከኝ ከቤተሰብ ጋር በ15 ቀን አንድ ቀን መርካቶ መሄዱ ምናምን ይከብድ ነበር። እዛ ሄደ ከባድ ስራ ላይ ገባ። እንደዚህ አሁን ለምሳሌ አዲስ ለሚሄዱ ወጣቶች አሁን ብዙ ሰው ይወጣል ከሀገር በተለያየ ምክንያት ማለት ነው። በህገወጡም በህጋዊም በተለያየ መንገድ ሊወጣ ይችላል። ምን መዘጋጀት አለበት ብለህ ትጠብቃለህ? አሁን ለምሳሌ አንተ ከዚህ ፊት የስራ ትሬንዱ የለም እዚህ ሀገር ላይ፣ እዛ ሄደህ ግን የሆነ ጫና ያለው ስራ ውስጥ ገባ። እንደዚህ አዲስ ለሚሄዱ በዚህ ይሄን አይን ስነልቦና እንደዚህ ተዘጋጅተው መሄድ አለባቸው ብለህ የምትመክረው ሀሳብ ካለ? እኔ ያየሁት ብቻ ከልምድ አንጻር ከሰማሁት ውጭ ሀገር አንተ እንደምታስቡ ነገሮች የሆነ ቀለል ብለው ላታገኛቸው ትችላለህ፣ አታገኛቸውም። እዚህ ሆነ እንደምልክ አንተ መጀመሪያ እንዳልከው ማለት ነው ብር በቀላሉ የሚገኝ ምናምን ይመስላል። እንደዛ አይደለም ማስበህ መሄድ ያለብህ እና እኛ ደግሞ አላቅም እንደ ሀገርም ነው መሰለኝ እሳቢያችን የሆነ በጣም ብዙ ገንዘብ ነው ጠብቀን የምንሄደው እና ቀለል ያለ ስራ ሰርተን የሆነ በዚህ ያለ ገንዘብ ይዘን መመለስ አይነት ነገር እንደውም ይመስለኛል የአረብ ሀገራቶች ትንሽ ምናምን ይሻላሉ ይመስለኛል እንጂ ወደ አውሮፓና ወደ ሌሎች ሀገራቶች ታክስ ምናምን የሆነ ቫት ምናምን እየተባለ ራሱ ይቆረጥባቸዋል ሲባል እሰማለሁ። በእርግጥ እንደዚህ አይነት ነገር የላቸውም እነሱ ጋር። ስራም ስትሰራ
ግን ያው እንዲህ በቀላሉ ተዝናንተ የምታገኘው ብር አይደለም። በደንብ ላብን ጠብ አይደለም ነገር ከሆነ አሁን ከዛ በኋላ ያጋጠመኝ እንዳልኩ ሌላ ሬስቶራንት ውስጥ ምናምን ነገር ሞከርኩኝ። እዛም አልፈለኩም። እንደነገርኩ ነው ዲፓርትመንቱ ይለያያል ብያለሁ እዚህ ጋር ቀደም እንዳልከኝ። እና ሌሎች ደግሞ ዴሊቨሪ የሚባል ሌላ ዲፓርትመንት አለ እዛው ወደ ውጭ ማለት ነው። እሱ ደግሞ ትዕዛዞችን ከውጭ የመጡ ትዕዛዞችን ይዘ ማድረስ ማለት ነው። በምንድን በሞተር እና የሆነ ዛሂር ይባላል አንድ ሶሪያዊ ነው። እሱ ነበረ የዛ ዲፓርትመንት ኃላፊ እና ለምን አይመጣም እኔ ጋ አይሰራም አለ። እሱ ይምጣ እኔ ጋ ይጀምር ምናምን ነገር አለ። እኔም ከዚህኛው ይሻለኛል። እኔ በተፈጥሮ ደግሞ አንድ ቦታ መቀመጥ በጣም አልወድም። እንደነገርኩህ እዚህ ራሱ አሁን እናቴ ሱቅ ነበራት። አሁን ሱቅ ላይ መስራት ምናምን አልፈልግም ብዬ ነው የሄድኩት። ምክንያቱም ሱቅ ምሰራ ከሆነ ሱቅ ላይ በቃ 7ቱንም ቀን ያለ እረፍት አንድ ቦታ ቁጭ ብለህ እኔ እንደዚህ አይነት ነገር ደግሞ አልፈልግም። የሆነ ስንቀሳቀስ ምናምን ደስ ይለኛል እና ደስ ነው ያለኝ በወቅቱ እንደዛ ሲለኝ እሱ ጋር ጀመርኩኝ በሞተር። እንዴት ነው ከእሱ ጋር ያለው ስራ? ከእሱ ጋር በጣም የስራ ሰው ነው። እርግጠኛ ነኝ ወደ 20 ሰዓት ይሰራል በየቀኑ። የውጭም ኦርደር ብዙ አለው የውጭም አለው። እንዴት ነው እዛ ከሄድክ ግን ተስማማ ስራው ወይስ ወደ ዴሊቨሪው? በቃ እሱ ተሻለኝ ቢሆን ኮሚሽንም አለ። በእርግጥ ውስጥ ላይ የሚሰሩ ብዙ እንትኖች ሊኖሩ ይችላሉ ምናምን እሱን ተቋቁመ ቢሆንም ግን ይሻላል። ኮሚሽንም ስላለው ትንሽም ደሞዝም ትንሽ ከፍ ይላል። በእርግጥ አሁን እኔ እንደሄድኩኝ ይገርማል እንትንም ተባለ እንጂ ሁሉም ሰው በራሱ ከፊል ይሉታል። የሆነ ስፖንሰሩ ነው የሚወስድህን ሰው ማለት ነው። እዛው ቪዛ ይላከልን በዛ ስሩ ነው ይስራ ምናምን ነገር ተባለ። እንደዛ ሲባል ተደወለ እዛው እየሰራሁኝ ማለት ነው የኔ ስፖንሰር የሆነው ሰው ጋር ከሪያድ ወደ 500 ኪሎ ሜትር ወጣ ብሎ ነው ያለው። ሲደውሉለት እንደዛ አለና እኔ ጋር መጥቶ ይስራ ምናምን ነገር አለ። ይምጣ እሺ ይስራ ስንት ከፍለዋለህ ሲባል የምን ክፍያ ነው ደግሞ ከበላ አይነት ነገር ነው መልስ ይሰጣቸው ስፖንሰሩ ማለት። ከበላ ማለት ሮቦት እኮ አይደለም የመጣው እዚህ ሊሰራ ነው የመጣው። የሚገርም ነው። እችን ሀሳብ ረፍት ወስደን እንጨርሳት። የተወደዳችሁ ተመልካቾቻችን ያው ፕሮግራማችን አላበቃም። ካፍታ ቆይታ በኋላ እንመለሳለን። ሳትርቁ ጠብቁ። የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰናል። ያው ወዳችሁና ፈቅዳችሁ እየተከታተላችሁ ስለሆነ እጅግ አድርገን እናመሰግናለን። ፕሮግራማችን አሁንም ይቀጥላል። ያው ከበላና ከጠጣ የምን ደሞዝ ነው አለ። እዛ ላይ ነበር ያቆም እና ቪዛውን እኮ ገዝቶት ነው የመጣው። ያ ማለት ደግሞ እዚህ ሰርቶ ያው ሊተካው ሊመልሰው። ማን ነው እንደሚለው አንተ ነው ወይስ ሌላ? እኔ አይደለሁም። እኔ ያን ያክል አረበኛ አልችልም በወቅቱ። እኔ ቤተሰቦቼ እነሱ ናቸው የሚያናግሩት ሰውየው። በቃ እነዛ ከሆነ 700 ሪያል ከፍለዋል ይምጣ ምናምን ነገር ወደ 700 ከዛ ትሄዳለህ ትሰራለህ ምናምን። በእርግጥ እሱ ያው የኔን እንትን ማለት የኔን ሀሳብ ለመረዳት ብሎ ነው እንጂ እኔ እፈልጋለሁ እሄዳለሁም ብል እዛ አንደኛ እንደነገርኩ ነው ከሪያድ ውጭ 500 ኪሎ ሜትር ነው አላውቅም ማንንም ምናምን ምን ይችላል ምናምን ነገር አለ እንጂ ምን መስራት ምናምን ነገር ይችላል ሲል እኔ እዚያውን መካኒክ እንትን አውቶሞቲቭ ነበረ አውቶ ነበር መማር የነበረው እንትን ምስራቅ እና እንደዚህ መካኒክነት ምናምን ይሞክራል አይነት ነገር
ሲሉት በቃ እኔ ጋራጅ አለኝ እኔ ጌምጣኔ ስራ ምናምን ነገር አለ። ስንት ትከፍለዋለህ ሲባል ነው ከዛ በኋላ 700 ሪያል ያለው። አይ በቃ እሱ ጋር ነው ፓስፖርቴ ለምን ኦኬ እዚህ ከመጀመሪያ በፊት የሆነ አጎቱ ይሁን ብቻ የሆነ ዘመዱ አለ እዛ ሪያድ ውስጥ የሚኖር እሱ ጋር ሂደን ነው የኔ የመኖሪያ ፍቃድ የተሰራልኝ። ሲሰራልኝ ያው እንደዚህ ስታሰራ እንትንን ፓስፖርትን ለነሱ ሰጣቸው ነው እነሱ ያንተን መኖሪያ ፍቃድ አሰርተው የሚሰጡ እና ያለው ፓስፖርቴ እሱ ጋር ነው። የ1 አመት ነው ያሰራልኝ ሊያልቅ ነው። ከዛ በቃ ይቀር እዚሁ አሁን የምሰራበት ቤት ላይ ጠፋብኝ በሚል ፓስፖርቴ እንደ አዲስ ወጥቶልኝ እዛው የሚሰራ ሌላ የመኒ ነበረ እንደዚህ አይነት ጉዳዮችን ምናምን ነገር የሚያስፈጽም እና እሱ አሰራልኝ ሌላ መኖሪያ ፍቃድ ማለት ነው። ያን ተውከው ማለት ነው? ያንን በቃ ተውኩት። ሰውየውም ሲጀመር እንደዚህ ብዙ እንትን የሚል አይነት ሰው አይደለም እንጂ አንዳንድ ሰው አለ የሆነ ቢከታተል እናንተን ቢለ አንተን ሪስክ ውስጥ ሊከት ይችላል ያ ነገር። እንደዛም አላረገም ብቻ እዚህ መስራት ጀመርኩኝ። በምሰራበት ሰዓት ግን አልነገረኝም። አሁን ይሄ የመን እምልህ ከደሞዜ ላይ እያስቆረጠ ይወስዳል ብር። ምክንያቱም እዚህ ጋር እኔ ያሰራሁበት ኢቃማ ምናምን ነገር በሚል እኔ ምንድነው ብዬ ስጠይቅ እንደዚህ የተሰራበት መጀመሪያ ከሱ ጋር የተነጋገርነው በ2500 ሪያል ምናምን እንደሚያልቅ አይነት ነገር ነው። ግን እኔ አሰራራቸውም እንዴትም እንደሆነ አላውቅም። ገብቷል እስከ 10000 ሪያል ነው በእኔ የሆነ ብድር መውሰድ ትችላለህ ከምሰራበት እንትን ላይ እና እንደ ብድር ነው እንትን እየተቆረጠ በየወሩ ምናምን ነገር እንዴት እንደዚህ ይሆናል ብዬ በጣም ስራ ግን እዛው ነው አይደል? እዛው እየሰራሁ ነው እና በቃ ምንም ማድረግ አልቻልኩም። ኦኬ ያው ቀጠለ እየተቆረጠ እንደዛ እየተቆረጠ በርግጥ የለመደ ነው ያልኩህ የመኒ እንደዚህ አይነት ስራ ምናምን ነገር ይሰራል። ከዛ በፊት ይይዛል ያለ ፍቃድ ምናምን በቃ ያው ብዙ እንትኖቹ አሉ እነዚህ እንደዚህ አይነት ቻሌንጆች በቃ ከእነዚህ ብዙ አይነት ነገሮች አሉ እንደዛ ስትኖር እዛ ገባ። ከዛ በኋላ ህይወት እንዴት ቀጠለ? ከዛ ያው እየሰራሁኝ ቆየሁኝ እዛው ዴሊቨሪ ላይ በሞተር ማለት ነው። በመሃል አክሲደንት አጋጠመኝና ወደክ ነው ከሞተር ላይ ቀኑ ራሱ ትዝ ይለኛል እንደ ነገ ረመዳን የመጨረሻው ቀን በነጋታው ኢድ ነው። እንደዛ ማታ ላይ ነው። ተጎዳህ ነው አንተ? አዎ እግሬ ተሰበረ። አጥንት የተሰበረ ምናምን ወደ 11 ወር ምናምን ይሆናል የተኛሁት። የት ቤተሰብ ሆስፒታል። በእርግጥ 11 ወር የህክምና ሙሉ ለሙሉ ህክምናን ጨርሼ እስከወጣ በመሃል እየገባው ወደ 3 ነው 4 ሰርጀሪ ምናምን ነገር ሰርቻለሁ እግሬን። እና ያው በምሰራበት ሰዓት የተወሰነ እንትን ትላለህ ቶሎ በማን ወጪ ነው በምትሰራበት? አዎ ጥሩነቱ ወደዛ እኔ አይደለሁም ጥፋተኛ። የሚገርም የመኒ ያልኩህ ራሱ አሁን ሶሪያዎች ነገር ነበሩ እንትኖች እና ብር ሁሉ ተቀብሏቸው ለቋቸዋል የሆነ እንዳይከሰሱ ምናምን በቃ ለእኔ ብር ስጡ ምናምን ስጡኝና ሂዱ እናንተ አይነት ነገር ብለው እና ግን ሌሎች አብሮኝ የሚሰሩ አብዛኞቹ የመኒዎች ይበዛሉ ቤቱ ይበዛሉ። ግን በጣም ደስ የሚሉ እንትኖች ናቸው
በጣም የመኒዎች በጣም ደስ ይላሉ። በጣም አሁን እኔ እንዴት ነው እንደ ወንድም ምናምን ነገር በወንድም ራሱ እንደዛ ትሪት ላይ ያደርግ ይችላል። የምር ትዝ ይለኛል የዛን ቀን ነው ስራቸውን ሁሉ ትተው እኔን በቃ ሆስፒታል ከአንዱ በቃ በማን ነው ወጪው ደስ የሚለው በቃ በሰውየው ነው። በእኛ በሬስቶራንቱ ባለቤት የራሱ የሆነ ኢንሹራንስ አለው። እሱ ሰዎች እዛ ያሉ ሰምተው ነበር ይመጣሉ። እና ብቻ ተሯሩጦ ምናምን ነገር የሆነ ሙስተሽፋል ምን ይባል ነበረ ረሳሁት። አንተ ኬር ነው መሰለኝ የሚለው እና እዛ የተወሰነ ቆየሁኝ። እንዳልኩ ሰርጀሪ ሲሰራ ምናምን ነገር እዛ እተኛለሁ። በትንሹ አንድ ሳምንት 15 ቀን መጀመሪያ እንዳረኩኝ ከ2 ወር በላይ ምናምን ነገር ተኝቻለሁ። አጠቃላይ ሕክምናዬን እስክጨርስ ምናምን ወደ 11 ወር አካባቢ ምናምን ነገር በዛ ሁኔታ ላይ ያለው ያው በቃ የተወሰነ ሰዓት በዊልቸር የተወሰነ ሰዓት ደግሞ ምንድነው እዚህ ክራንች ምናምን ነገር ነበረ የምንቀሳቀሰው። እንደዛ በክራንች መሄድ ከጀመርኩ በኋላ መንጃ ፍቃድ ጀመርኩኝ። እዛ ነው ወይስ እዛ? ማለት ቀጠሮ ይኖረኛል የህክምና ግን በመሀል ያው እያገገምኩ ምናምን ነገር እየመጣሁ በነበረበት ሰዓት ላይ እዛው መንጃ ፍቃድ ጀመርኩኝና መንጃ ፍቃድ ወጣሁኝ። እና ያው ከጨረስኩኝ በኋላ ሙሉ ለሙሉ ህክምናዬን ወደ ምን አለኝ ተመልሰ ናና በሞተር ስራ አይነት ነገር አለኝ። አንተ አገግመሃል እንዴ? ተሽሏል? ያው በቃ አገግሜ ለስራ ብቁ ነኝ ብዬ ባሰብኩበት ሰዓት በቃ ይመለስና እኔ ጋር ድጋሚ ነግሬያለሁ። የስራ ሰው ነው በጣም ግን ይከብዳል። ሞተር ምናምን ነገር በሞተር ይስራ ምናምን ነገር ሲል አይ እኔ መንጃ ፍቃድ አውጥቻለሁ ምናምን መኪና እኔ ለራስህ ብዬ እኮ ነው። ያው በሞተር ብትሰራ ብዙ ትሰራለህ ከመኪና እንደ መኪና ጣጣ አይበዛበትም ሞተር። እኔ ጭራሽ ሞተር ላይ እኔን ያስጠላኝ ከዛ በኋላ እና መኪና ሰጠኝ ተከራይ አለኝ። በቃ ተከራይና ጀመር ምናምን ነገር አለኝ። ያው እዛው አጠገባቸው የመኪና ኪራይ ነበረ እዛ ሄጄ ተከራየሁኝ። ያው እነሱ ናቸው የሚከፍሉት የኪራዩን ነው እዛው ድርጅቱ ነው የሚከፍለው። በዛ ጀመርኩኝ ድጋሚ እና ያው እየሰራሁኝ እንደነገርኩህ ያው አንዱ በጣም ጓደኛዬ የምለው የመኒ ነበረ። እሱ በድንገት ታሞ አረፈ ማለት ነው። አስጠላኝ የሆነ ነግሮኝ ነበር ያመዋል እና አልቻልኩም። በቃ እሱ እንትን ካለ በኋላ ከመሞቱ ከሶስት ቀን በፊት ህመሙ የሆነ የልብ ኬዝ ነገር ነው እና በቃ እዚህ እንደዚህ እንዲሆን ያደረገው ያ ቤት እንደሆነ አሁን ብሄድ ወደ ሀገሬ አልመለስም ምናምን ለመጨረሻ ጊዜ ነው ምናምን ትንሽ ነው የቀረኝ የተወሰኑ ወሮች ነበር የቀሩት ወደዚህ ሄደው። ከባድ ነው ደግሞ የመኒዎች ለማግባት በጣም እንደኛ ቀላል አይደለም ለነሱ። ግዴታ ሰርተህ የተወሰነ ሳንቲም ይዘህ ምናምን ነገር ነው ደግሞ በልጅነታቸው ነው የሚያገቡት እነሱ ምናምን ነገር እና የስራ ሰው ናቸው በጣም። ለዛም ነበረ ሲሰራ የነበረው በቃ ይሰራል ሀገሩ ሂዶ አግብቶ በቃ አልመለስም እዚህ ሀገር ሁለተኛ ምናምን ነገር ብሎ የነገረኝ ነበረ። በጣም አዘንኩኝ። በቃ የእሱ የቀብር ሰዓት ምናምን ነገር እንግዲህ ያው አንተ አብሮ የሚሰራ ልጅ ምናምን ነገር እንትን ሲል ለቀብር ትሄዳለህ ገብቶሃል። እና በዛ ሰዓት በጣም ምንድነው ማጅደል መድረሂ ይባላል ልጁ። ይሄ ሁሉ ሰው ይወደዋል ወይ ለሱ ቀብር ይሄ ሁሉ ሰው ስራ ጥሎ የሚሄደው
ምናምን አይነት ነገር አለ ሰውየው። ደበረኝ። ነገም እኔም ላይ ያው ነው ምናምን ነገር ብዬ እንትን አልኩኝ። በቃ መኪና ተከራይቼ ምናምን ነገር በራሴ ደግሞ ምሽዋር ይባላል እንደ ራይድ ካሪ የሚባል ነበረ በወቅቱ ወደ አላቅም። እዛ ተመዝግቤ ምናምን ነገር በራሴ ደግሞ የተወሰነ መንቀሳቀስ ጀመርኩኝ። ያው ምንም ያው ነፃነቱ ደስ ይላል በራስ የምሰራው ስራ ሲሆን ራስ ግን ያን ያክል ጥቅም የለውም። በእርግጥ አለው ግን አንተ እንደምታስበው ያን ያክል አይደለም። ከዛ በኋላ እሱን እየሰራሁኝ የሆነ ችግሮች ሲደራረቡ አንዴ ነው መሰለኝ የሚመጣው ነገር። ተጋጨሁኝ በመኪና መኪናው ተጋጨሁኝ እና ይሄ እንደውም እዚህ ጋር መሪ የመታኝ እሱ እንትን ነው። በጣም ከባድ አክሲደንት ነበረ ወላሂ። እንደው አንዳንዴ አልሐምዱሊላህ ማለት በጣም ማለት መኪናዋን ብታያት አሁን ከዛ ውስጥ ሲወጣል ለማለት ራሱ በጣም ይከብዳል። እኔና ጓደኛዬ ነበርን ዘይት ልናስቀይር ሄደን ነው እዛው የድርጅቱን መኪና። ይሄ አሁን መኪና የምከራየው እዚሁ አሁን ተከራይበት ብሎኝ ተከራየሁበት ያልኩ መከራያ የለም። በቃ እንትን ሆነናል ተግባብተናል ምናምን እና ዘይትም ሳስቀይር ምናምን ነገር ሂድና እዛው የራሳቸው እንትን አላቸው አስቀይረህ ና ብሎኝ ነው ሂጅ አስቀይሬ ስመጣ እንደዚህ አይነት አክሲደንት ምናምን ነገር ያጋጠመኝ። እና እኔ ሀሳቤ በቃ በራሴ ሌላ ሰው ፈልጌ ተናዙል ይባላል የሆነ ትራንስፈር አድርገህ ሌላ ሰው ላይ ሌላ ስፖንሰር ምናምን ፈልገህ ፍሪ ሆነ ለመስራት አይነት ነገር እንደዛ ነበር እያሰብኩ የነበረው። በመሀል ደግሞ እስር መጣ። ደግሞ ተያዝኩኝ። ደግሞ መኖሪያ ፍቃድ አለ አይደል? መኖሪያ ፍቃድ አለኝ። የዛን ቀን እኔ አሁን ያው መኪና እጄ ላይ አልነበረም። የከፋ ጉዳት አልደረሰብህም አይደል? ከዚህ ውጭ የከፋ ጉዳት አልደረሰም። ይህንን ጉዳይ በቃ ለመጨረስ ነው ተነስቼ ወደምሰራበት ቦታ እየሄድኩኝ። መኖሪያ ፍቃድ እያለ እንዴት ያዙ? እኮ ልነግርህ ነው። ወጥቼ እየሄድኩኝ ነው። ቤት ፈልግልኝ ብዬ ነገርኩት። ደላላ ነበረ። ከወጣሁ በኋላ ቤት ተከራይቼ ነበር የምኖረው ከዛ እና አንድ ቀን በዛ እንተዋወቃለን ከልጁ ጋር። የዛን ቀን ጠዋት ወጥቼ እየሄድኩኝ መንገድ ላይ እያየኝና ወዴት ነው ምናምን ነገር ይለኛል። ሱሌማንዬ ይባል ነበር የምሰራበት ቦታ። ወደዛ እየሄድኩ እንደሆነ ነገርኩት እና ና በቃ እስከተወሰነ መንገድ እኔ ልሸኝ ምናምን ነገር ብሎኝ ያው እሱ መኪና ላይ ይገባሉ። ከዛ ሌሎችም ልጆች ነበሩ እና ዝም ብዬ ሰላም ብያቸው ገባሁኝ ምናምን እና እየሄድን እያለ የሆነ ሱቅ ላይ እቃ ልግዛ ብሎ ይወርዳል። በዛ አጋጣሚ ነው እንግዲህ መተው ባህሶች ይባላሉ እነሱ ናቸው ምናምን ነገር መተው ምናምን ፒስተል ምናምን እንደዚህ አውጥተውብን ምናምን ነገር ወረዱ ምናምን ነገር ብሎ ወረዱ። ወደ ወንጀል ምርመራ ምናምን ነገር ይሰራሉ። አንተ አላሳየም መታወቂያ? አሳዩዋቸው። እነሱ ሲጀመር እንደዚህ አይነት ነገር ጀዋዛት ይባላል የእንደዚህ አይነት ጉዳይ አሁን እንትን የሚለው እነሱ አሁን እንደዚህ ለካ እነሱ ለኢቃማ ፍቃድ ካለ ይለቃል። ኖርማልም ሹርጣዎች እነዚህ ፖሊሶች ምናምን ነገር ማለት ነው። እነሱ ኖርማል ካሳያቸው እንትን እነዚህ ግን የግድ እነዚህ አሁን ለከባባድ ወንጀል እንትን የሚሉ ናቸው። ከእንደዚህ አይነት ነገር ጋር ግንኙነት የላቸውም። ኖረህ አልኖረህ እና ተጣርቶ ነው ምንድነው ምናምን ነገር ናግባ እዛ እንትን ኢቃማን
ቼክ አድርገን እኔ ኢቃማዬን አሳዩዋቸው። እንግዲህ ምንም ያው ፖሊሲ ይዘህ ኢቃማ ነው የምታሳየው። ገባ? በዚህ ጊዜ ግን አንተ ቋንቋውን ትችላለህ? አይ አሁን ችያለሁ ቋንቋውን ማለት በደንብ የሚባል አይደለም፣ ግን እግባባለሁ በቃ። እና አይ የኢቃማን እንትን ልናጣራ ነው ምናምን ነገር ችግር የለውም ብለው ያ ጓደኛ የለም እሱ የለም እንደወረደ ነው። ሌሎቹ አብረውኝ የነበሩ ልጆች 2 ልጆችና እኔ አንድ ላይ ይዞን ሄዱ። እዛ ከገባም በኋላ ሌላ ታሪክ ነው ጭራሽ ተቀየረ። ምንድነው ስንላቸው ባንክ አጠገብ ነው የቆማችሁት፣ ባንክ ልትዘርፉ ነው። ኧረ እኔ ወደዚህ እንትን እየሄድኩኝ ነው ምናምን ነገር ብዬ በቃ ያለ የሚሄድበትን የነበርኩበትን ሁኔታ ምናምን አስረዷቸው። ጓደኛችሁ ያኛው አቁሞ የገባው ባንክ ቤት ገብቶ ነው? ለምን ባንክ ቤት አይደለም ሱቅ ነው የገባው። እንግዲህ ካጠገቡ የሆነ ባንክ ቤት አለ ይመስለኛል። እኔም ምንም ሲጀመር ምን ብለህ ታስተውላለህ? እንደዚህ አይነት ነገር ይመጣብኛልም ብለህ እንደዚህ አይነት ስራ የሚሰራል ብለህ የምታውቀው ነገር የለም። ገባ? እና በዛ አጋጣሚ ያው ይሄ እንደዚህ አይነት ነገር ተፈጠረ። በቃ ከዛ በኋላ የነበረው ስቃይ ደግሞ ሌላ ምዕራፍ ነው። በቃ ሌላ ምዕራፍ የእስር ቤት ላይፍ ጀመረው። በቃ የነበረው ዱላ ምናምን እናንተን እና በጣም ይከብድ ነበረ ያሳለፍነው ላይፍ። ምን ያክል እስር ቤት ቆየ? ወደ 6 ዓመት ከምናምን እስር ቤት ውስጥ 6 ዓመት? 6 ዓመት ከምናምን ቆይቻለሁ። ምንድን ተፈርዶባችሁ ነው ወይስ? ተፈረደብን። 6 ዓመት 7 ዓመት ነው መጀመሪያ 5 ዓመት ተፈረደብኝ እኔ ላይ። ከዛ ድጋሚ ጠርተው 2 ዓመት ጨመሩብኝ። ምንም ተጨባጭ ነገር ሳይዙ ምንም ነገር ምንድነው እንትን ያሉት። እዛ ከገባም በኋላ ዱላ ነው በቃ። ምንም አንተ የምታወራው ካሜራ ምናምን በደንብ ስላለ እንዴት ምን መሰለህ አሁን መጨረሻ ላይ እንትን ስል ያው እዛም ስትገባ ምናምን ነገር ብዙ አይነት ሰው ጋር ምናምን ትተዋወቃለህ። ምንም ያው ብቻ ትሰማለህ ምናምን እና ይመጣላችኋል፣ ይሰራል ወንጀል። ገባ? እና በላግ ይባላል ይሄ ክስ ማለት ነው። ይጠራቀምባችኋል እነሱ ጋር። ገባ? እዚህ ይረሱታል። የመጀመሪያው ነው ወይስ አይደለም? ይጠራቀምባችሁና አሁን ተጠያቂ ይሆናሉ። ገባ? እንዴት ይሄ ሁሉ ክስ መጥቶላችሁ ሰው መያዝ አልቻላችሁም ወይ? ወንጀለኛው እንዴት አልተያዘም አይነት ነገር ይመስለኛል። ያገኙትን ሰው በዛ ሰዓት ላይ እያያዙ እያስገቡ ምናምን ነገር በዱላ አሳምነው ምናምን ሌላ ሰው በሚፈለገው እናንተን ማለት ነው። እንዴት ነበር ታዲያ? በቃ ዱላ ነው፣ ቶርች ነበር በቃ። ውጭ ላይ ቆየው ትንሽ ጊዜ ነው ማለት ነው። በቃ የእስር ቤት ላይፌ ይበልጣል ውጭ ከቆየሁበት። ከባድ እና ቶርች ነበረ በቃ እንድታምኑ ማለት ነው። ስንት ባንክ ሰርቃችኋል? እመኑ ሰርቀናል ብላችሁ አይነት ነገር ነው። ኧረ እኛ ምንም የምናውቀው ነገር የለም ብንል በቃ ከዛ ወደ ሳምንት ምናምን የሚሆን እንደዚህ በቃ ቶርች ምናምን ለ6 ነው በቃ እንደዚህ ከበው እንትን የሚሉ እንግዲህ እግርህን ገልብጠው በኬብል ማለት ነው። በቃ እግራችን ምናምን ነገር በጣም ያብጥ ነበረ። ከዛ በኋላ ድጋሚ ደግሞ ተነስ ሂድ ይላል። እግር አብጦ ድጋሚ ሌላ ህመም ነው እሱ። ለምን ያበጠ እግር እንዲጎል አይነት ነገር ነው። ፍርድ ቤት እንደዛ ሆነ ከሄድክ ምናምን ነገር ተጠያቂ ምናምን ግን ይባላል እንጂ አንድ ላይ ነው የሚሰሩት። እሱን የሚያረጋግጥ ነው። ወደ ፍርድ ቤት ከሄድን በኋላ መጨረሻ ላይ በጣም ዱላው እንትን ሲበረታብኝ እኔ በቃ ሰርቄያለሁ አልኩኝ። በቃ ምንም
ጭራሽ ዱሎ ባሰ። ከዛ በኋላ ደግሞ እንዴት መጀመሪያ አትነግረንም አይነት ነገር። ከዛ እኔ አሁን ያሰብኩት በቃ እዚህ ለነሱ ልንገራቸውና ፍርድ ቤት ያለውን ነገር ሂጄ አስረዳለሁ። በቃ በዱላ ነው እንደዚህ ያሳመኑኝ የሚለውን ነገር ነው። አንተ ለዛች ሰዓት እንዲተው ነው? አዎ እኔ አሁን እንደዛ ነበር ያሰብኩት። ምክንያቱም በጣም በዛብኝ በቃ ዱላው በቃ እና የጭንቅ ቤት ነበር ያ ቤት እና ሄደን ሼክ ይባላል ዳኛው ተስዲካ ሸርዕ ነው ምናምን ነገር ይሉታል። የእምነት ክህደት ቃል ምናምን ነገር ስትሰጥ ሄደን እዛ እና ነገር ናቸው እኛ በዱላ ነው እንደዚህ ምናምን ነገር ያሳመኑ እንጂ እኛ ምንም ነገር ያደረግነው የለም። ያ ሼክ ነው ምንም አላደረጋችሁም ችግር የለውም በቃ ነው እዚህ ጋር በስሙ ይላል ፊንገር ፕሪንት በሱ ነው ፊርማ እንደ ፊርማ እቺ በጣት መፈረማት የለችም እንደዛ ምናምን ነገር አስፈረሙ። በቃ አይ በቃ እንዲህ በቃ ሼኮች ናቸው ሙጠዋዎች ናቸው ምናምን ነገር እዛ ወደ 2-3 ቦታ ምናምን ነገር ወሰዱ። ተመሳሳይ ቃል ሰጠን። ከዛ እናንተ እዚህ መታችሁ ትክዳላችሁ ምናምን አላረግንም ብላችሁ ስንገባ ምናምን እናሳያችኋለን ምናምን ነገር አሉ። በቃ የመጣ ይምጣ ምናምን ነገር ብለን ተመለስን። ከዛ ድጋሚ ወደ ምንድነው ወደ ግስም ሾጣ ይባላል። ይሄንን ከጨረስን በኋላ ወደ ኖርማል ፖሊስ ጣቢያ ያዘዋውሩዋል። አዘዋወሩን ምናምን ነገር ከዛ በኋላ ያ ደግሞ እንትን ድጋሚ ወደ ሌላ እስር ቤት ወሰደን። እዛ ሆነን ነው ፍርድ የተፈረደብን። ከፍርድ ቤት ቀረብን። በቀጠሯችን ቀን 5 ዓመት አገኘ። እንዴት እኛ አላረግንም ለምን አመናችኋለን እንጂ እኛ እኮ ምንም የምናውቀው ነገር የለም። እንትንም መቶልን ነበረ አስተርጓሚ በወቅቱ እናንተ እመኑ ይለናል። እሱ የሆነ አበልም አለው ትልቅ ሰው ናቸው ኢትዮጵያዊ ናቸው። እመኑ ወንድ ልጆች አይደላችሁ እንዴ ምንድነው ታስራችሁ ትወጣላችሁ ባስተረገሙበት ምናምን ነገር የሆነ አበላላቸው የሆነ 500 ሪያል ምናምን ነገር ይመስለኛል። ዛሬ እኛ በራሳችን እናገራለንም ብንል አይቻልም። በእርግጥ ሁለቱ ልጆች አብሮኝ የነበሩት አይችሉም አረብኛ አዲስ የመጡ ልጆች ናቸው። እኔም ቢሆን ለመግባባት ያክል እንጂ ብዙ ሐሳብን ለመግለጽ አዎ ቢሆንም ያው እሱ እያለ በሱ ነው አስተርጉም የምትባለው እና ሰውየው ምንም የሚረዳህ አይነት ሰው አይደለም። እና እኛ አላረግንም መጀመሪያ ለምን የእምነት ክህደት ቃል ላይ አርገናል ብላችሁ ፈረማችሁ አሉ። ኧረ እኛ አላረግንም ብለን እኮ ነው የፈረምነው። ይኸው አርገናል ብላችሁ ነው የፈረማችሁት። ያው ስላናነበባችሁት ራሱ አሁን እንደዚህ የሚፈርድብን ዳኛ ነው እንደዚህ የሚለን። እሱ ፊት ሂደን የዛኔ ወደ 3 ቦታ ነው የሄድነው አላልኩም። አንደኛው ሼክ ጋር እንግዲህ የታሰሩ ካሉም ያውቁታል። ሰይድ አልጋህጣኒ ይባላል። በጣም በወቅቱ ፌመስ ነበር ልበልህ ይቻላል። ምንድነው እሱ ስራ ድርሻው? ዳኛ ነው። ምን ይረዳል ነው ወይስ ሰዓት ሁሉ እያየ ምናምን ሲደብረው 12 ሰዓት ምናምን ነገር ከሆነ 12 ዓመት ፈርጄብሃለሁ አይነት ሲል የነበረ ዳኛ ነው። እና በጣም እሱን እናንተ ላይ ፈረደው? እሱን እና እሱ ጋር ነው ራሱ ክስ የደረሰ ከተባለ በቃ እንደሚፈረድብህ ምንም እርግጠኛ ሆነ ነው የምትሄደው። ከባድ ነው። በእድሜ ሁሉ ሊፈርድብህ ይችላል። ስንት ዓመት ነው? 18 ዓመት ስትለው 18 ዓመት ፈርጄብሃለሁ ምናምን አይነት ነገር። ይሄ ሀቂቃ ነው የምነግርህ። ግን አብሮኝ የነበሩ ልጆች ምናምን ነገር ናቸው። ግን አንተ አሁን ያልጠበቅከውን አንደኛ ወንጀሉን አልሰራም፣ ሁለተኛ አንተ አስበህ የመጣው ስራ ሰርቼ ተለውጬ ወደ ሀገር እሄዳለሁ ነው። ምንም ባላረክበት እንደዚህ ድንገተኛ ብዙ ዓመት ሲፈረድብህ እንዴት ነው? ምን አይነት ስሜት ነበር በሰዓቱ?
ምን አይነት ስሜት ልበል? በቃ ተስፋ የመቁረጥ ስሜት። እኔ እንደውም በዛ እወጣለሁ። አሁን ያው የሰው ልጅ አይደለ እንትን ትላለህ፣ ታስባለህ። የመውጣት እንትን ምናምን ነገር ነው የነበረው ውስጤ። ግን ትንሽ ከቆየሁ በኋላ ተስፋ የመቁረጥም ነገር በቃ ያው እርግጠኛ እየሆነ ስትሄድ እና በቃ ድጋሚ 5 ዓመት ፈርዶብን ከ5 ዓመትም አነሳችሁ ተብሎ ድጋሚ ጠርቶ 2 ዓመት ጨምሮብኝ 7 ዓመት አረገ። በቃ ተስፋ ቆረጥኩኝ። በቃ ተስፋ ቆረጥኩኝ። ወደ 6 እስር ቤቶች ይሆናሉ። ያ ራሱ ሌላ ላይፍ ነው። በቃ እስር ቤት ውስጥ ደግሞ የነበረው ላይፍ ግን በቃ እኔ መጨረሻ ላይ ያረኩት አንድና አንድ ይሄ አመክሮ ምናምን የሚባል ነገር የለም። በቃ እስር የተፈረደብን ትጨርሳለህ። ከዛ በኋላ ራሱ ስምህ መጥቶ ማለት ስምህ እስኪመጣ ድረስ ራሱ 2 ወር 3 ወር ከእስር በላይ ልትቀመጥ ትችላለህ። በቃ ማንንም መጠየቅ አትችልም። በቃ ጨለማ የሆነ ቤት ነው። ከዛ የእስር ቤት ህይወት እዛው እና እኔ በቃ ያረኩት አንድና አንድ ቁርአን ካሐፈዝክ ፍርድ ይቀንስልሃል አይነት ነገር፣ ባፈዝከው ልክ አይነት ነገር ማለት ነው። ወደ ቁርአን ትምህርት ቤት አይደለም። ስለዛ ቢያስተምር ሰው አለ? የለም። ራሴን ነው ያስተማርኩት። ራሴን በራሴ ነው ማለት። ከዚህ ፊት አንተ ሂንቱ ነበረ ቀርተሃል? ቁርአን ቀርቻለሁ። ሂንቱ ነበረኝ፣ አላከተምኩም። ፊደል ምናምን ትለያለህ? እለያለሁ፣ እጽፋለሁ ምናምን። መድረሳ እንማር ነበረ ልጆች እያለን ምናምን። በራሴ ነው። ከዛ በኋላ ቁርአን አከተምኩኝ። በቃ ቁርአን ላይ ቁርአንን ሀሳብ በደንብ እናብላላታለን። የዚህኛው ክፍል ያው ሰዓታችን ከዚህ በላይ ስለማያስኬደን በክፍል 2 ኢንሻአላህ በደንብ እናየዋለን ብዬ ተስፋ አድርጋለሁ። ለዛሬ ያው እዚህ ድረስ ሰተን በጣም አጓጊ የሆነ ታሪክ ነው፣ ደስ ይላል። ኢንሻአላህ በክፍል 2 በስፋት እንጨርሰዋለን ብዬ ተስፋ አድርጋለሁ። አንተም ይሄን ሀሳብ ለተመልካቾቻችን ሼር ስላረክልን እጅግ አድርጌ አመሰግናለሁ። አላህ ከይር ጀዛን ይክፈልህ። የተወደዳችሁ ተመልካቾቻችን ፕሮግራማችን ያው በጣም ደስ ይል ነበር። ወጣቱና ስደት ተያይዞ ወንድማችን ያው የስደት ተሞክሮን ሼር እያደረገን ነበር። ያው ብዙ ነገር እንማርበታለን ብዬ ተስፋ አድርጋለሁ። በክፍል 2 ደግሞ ያው ታሪኩን እናስጨርሳችኋለን። ለዛሬ ግን ያው እዚህ ላይ ለማቆም እንገደዳለን። ከመላው የስቱዲዮ ባለሙያዎች ጋር አንድ ላይ ነበረን። እጅግ አድርገን እናመሰግናለን። ሳምንት በክፍል 2 እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።